አንድን ወንድ ከመሳብ ወደ ፍጹም መማረክ፣ ከተራ ፍላጎት በአንቺ ሀሳብ ሙሉ በሙሉ ወደ መዋጥ ምን እንደሚያምረው አስበሽው ታውቂያለሽ? በዘመኑ የፍቅር ጓደኝነትና መጠናናት ድካም ወይም ብስጭት ተሰምቶሽ የሚያውቅ ከሆነ እያንዳንዱን እርምጃሽን ሁለተኛ ግምት በማድረግ ላይ ወይም በግንኙነት ውስጥ እሱ እንዳንቺ ለምን ጥረትና ትኩረት አላደረገም ብለሽ በማሰብ ላይ ካለሽ ይሄ ላንቺ ነው። አብዛኛውን ጊዜ ጊዜያቸው ባለፈ ምክሮች ወይም ዋና ዓላማቸውን በሳቱ ዘዴዎች ውስጥ ቆመን እንቀራለን። ነገር ግን የእሱን የፍቅር ስሜት ለመክፈት ቁልፉ ነገር እሱን በመቀየር ሳይሆን አቀራረብሽን በመቀየር ቢሆንስ? ከባድ እውነት ይሄ ነው። ወንዶች በፍቅር የሚወድቁት አንቺ እንደሆንሽው በምታስመስዩ ማንነት ሳይሆን በምታንጸባርቂው ኃይልና በምታስቀምጪው ገደብ ነው። በዚህ ቪዲዮ አማላይነትሽን ወይም መስህብሽን የሚጨምሩ ብቻ ሳይሆን አንቺን ከልቡ እንዲመኝሽና እንዲወድሽ የሚያደርጉ 7 ተግባራትን አሳይሻለሁ። እነዚህ ጥልቀት የሌላቸው ዘዴዎች ወይም ጨዋታዎች አይደሉም። እነዚህ ራስን በመቀበልና በኃይለኛ የስነ ልቦና ስልቶች ላይ የተመሰረቱ ጊዜ የማይሽራቸው መርሆች ናቸው። እነሱም የስሜት ግንኙነትና ራስን የማክበርና አስፈላጊነት እንድትረዱና ለመልካም ነገሮች ብቻ እንድትጠቀሙበት ታስቦ የተዘጋጀ ነው። ኃይልሽና ስልጣንሽን ስትላበሽና እሱ ስለሷ ማሰብ ማቆም የማይችላትን ሴት ስትሆኝ አስቢ። ስለምታሳድጁ ሳይሆን የምታዋጊና የምትማርኪ ስለምትሆኝ። ዛሬ ገልጠን በዝርዝር የምንመለከተው ይህንን ነው እና ምርጡ ክፍል ይሄ ነው። እነዚህ ድርጊቶች እሱን በፍቅር እንዲወድቅልሽ ብቻ ሳይሆን አንቺም ከራስሽ ማንነት ጋር በፍቅር እንድትወድቅ ያደርጉሻል። ለመጀመር ዝግጁ ከሆንሽ ወንዶች አንቺን የሚመለከቱበትን መንገድ በሚቀይረው የመጀመሪያው ኃይለኛ ለውጥ እንጀምር። አንደኛ፣ ለመተው ወይም ትተሽ ለመሄድ ምቹ ሁኚ። ይህ ጥያቄ ላንቺ ነው። ብቻሽን መሆን ስለፈራሽ መቆየት ከሚገባሽ በላይ በግንኙነት ውስጥ ቆይተሽ ታውቂያለሽ? ምናልባት እሱን ማጣት ስለማትፈልጊ ምቾት የማይሰጥሽን፣ ምስጋና እንደሌለሽ ወይም እንዳልተከበርሽ እንኳን እንዲሰማሽ የሚያደርግን ባህሪ ተቋቁመሽ ሊሆን ይችላል። ይህንን የምታውቂ ከሆነ ብቻሽን አይደለሽም። ነገር ግን እውነታው ይሄ ነው። የግንኙነትን መጨረሻ መፍራት በጀመርሽበት ቅጽበት ኃይልሽን ታጫለሽ። ወንዶች ጥንካሬና ነፃነትን ከማድረግ ጋር በጣም የተሳሰሩ ናቸው። ይሄ ቀዝቃዛ ስለመሆን ወይም ስለመላቀቅ ሳይሆን ዋጋሽን በጥልቅ ስለማወቅና እሱ የአንቺን መስፈርቶች ባላሟላበት ጊዜ ለመሄድ አለመፍራት ነው። ይህ ስለ ፍቅር ጓደኝነት ወይም ስለ መጠናናት ብቻ አይደለም። ይህ ራስን መቀበል በተግባር ሲገለጥ ነው። ሌሎች ምንም አይነት ባህሪ ቢኖራቸው በራሳችን ዋጋ መሰረት የመቆየት ጥበብ ነው። ይህንን አስቢ። ሄድ መለስ ከሚል ወይም ወጥነት ከሌለው ወንድ ጋር ነሽ። እሱ ይለወጣል በሚል ተስፋ የሙጥኝ ከማለት ይልቅ በምትኩ በልበ ሙሉነትና በራስ በመተማመን የምትጠብቂውን ነገር በግልጽ አሳውቂው። ለአቀኝነትና ለጥረት ዋጋ እሰጣለሁ እና እኔ እናንተ አንድ አይነት ገጽ ላይ እንዳልሆነን ይሰማኛል። ለሁለታችንም የሚበጀው ይሄ ከሆነ ለመሄድ ፈቃደኛ ነኝ በይ። በእነዚህ ቃላት ውስጥ ያለው ጥንካሬና ኃይል ተሰምቶሻል? እንዲቆይ የለምንሽው አይደለም። ደስታሽ በሱ ማረጋገጫ ላይ የተመሰረተ እንዳልሆነ እያሳየሽው ነው። ይህንን ተግባር ስትረጅና ስትላበሺ አንድ ነገር ይከሰታል። ወንዶች አንቺን በተለየ መንገድ ማየት ይጀምራሉ። ጊዜሽን፣ ትኩረትሽና መገኘትሽን እንደ ዋስትና ሳይሆን እንደ ልዩ መብቶችና ጥቅሞች ማየት ይጀምራሉ። እና ይሄ ነው ለውጥ። ለመሄድ ፈቃደኛ ስትሆኝ የመነሳሳትና ጥረት የማድረግ እድላቸው ከፍተኛ ነው። ለምን? ምክንያቱም ሰዎች በተፈጥሯቸው ማጣት የሚፈሩትን ያሳድዳሉ። ይህ ከኃይለኛ የስነ ልቦና ወይም ዳርክ ሳይኮሎጂ መሰረታዊ መርሆች አንዱ ነው። ሰዎች ጥረት ላለው ወይም ብርቅ ሆኖ ለሚሰማቸው ነገር ዋጋ ይሰጣሉ። ነገር ግን ይህንን ልጠይቅሽ፣ ከሚገባሽ በታች ወይም ያነሰ ነገር መታገስን ለማቆም ራስሽን ለማስቀደም ዝግጁ ነሽ? ይሄ ገና በመጀመሪያው ችግር ምልክት ትቶ መሄድ ማለት አይደለም። ይህ ግልጽ ገደቦችን ማውጣትና እነዚያ ገደቦች ሲታለፉ መከተል ነው። አስተውሽ፣ ግንኙነቶች የጋራ መተሳሰብና መከባበር ናቸው። እሱ ግማሽ መንገድ ላይ ካልተገኘልሽ ትቶ መሄድ ተስፋ መቁረጥ ሳይሆን ለተሻለ ነገር ቦታ መፍጠር ነው። ለአፍታ ይህንን እንመልከት። አንቺን በማይጠቅም ሁኔታ ውስጥ የቆይሽበትን ጊዜ መለስ ብለሽ አስቢ። እንዴት እንዲሰማሽ አድርጎሽ ነበር? በእያንዳንዱ የሚገባሽን ነገር በተወሽባቸው ጊዜያት በራስ መተማመንሽን በትንሹ አተሻል? አሁን ከዚህ የበለጠ ዋጋ አለኝ ማለትና በዚያ መሰረት እርምጃ መውሰድ ምን ያህል ኃይል እንደሚሰጥ አስቢ። ትቶ መሄድ የድፍረት ተግባር ብቻ ሳይሆን ራስን የመውደድና የማክበርም ነው። ዋጋዬን የሚያከብሩ ውሳኔዎችን ለማድረግ በራስ ይተማመናሉ ይላል እና ገምቱ፣ ወንዶች ራሳቸውን የሚያከብሩ ሴቶችን ያከብራሉ። እሱ የማያስፈልጋት ነገር ግን ከእሱ ጋር ለመሆን ወደ መረጠች ሴት ማራኪ በራስ መተማመን በጣም ይሳባሉ። ስለዚህ ይሄ በተግባር ምን ይመስላል? በመጀመሪያ የአንቺን ስምምነት አፍራሾች ወይም በፍጹም የማትቀበያቸውን ነገሮች መለየት ያስፈልግሻል። የጥረት አለማድረግ ነው? አለመታመን? ውሸት? ወይስ በስሜት አለመገኘት? ምንም ይሁን ምን ስለ እነሱ በአእምሮሽ ውስጥ ግልጽ አድርጊ። ከዛም እነዚህን ገደቦች በእርጋታና በራስ መተማመን አሳውቂ ወይም ተናገሪ። እሱ ገደቦችሽን ካለፈ ለመሄድ ብቻ አታስፈራሪ። ገደቦችሽን ለመከተል ዝግጁ ሁኚ። ይህ እሱን ስለ መቅጣት ሳይሆን ራስሽን ስለ ማክበር ነው። የዚህ ድርጊት ውበቱ ይሄ ነው። እሱ ጥረት ባያደርግ ወይም ገደቦችሽን ባይከተልም እንኳን አንቺ እያሸነፍሽ ነው። ለምን? ምክንያቱም ዋጋሽን የሚመለከት አንቺንና ገደቦችሽን የሚያከብርና በዚያ መንገድ የሚይዝሽን የተሻለ ሰው ለመሳብ ራስሽን ነፃ አውጥተሻል። እና ያ ነው ይህንን የመጀመሪያ ድርጊት በጣም ለውጥ የሚያደርገው። እሱን እንዲወድሽ ስለማድረግ ብቻ ሳይሆን ራስሽንም ስለመውደድ ነው። ወደ ቀጣዩ ተግባር ከመሄዳችን በፊት ይህንን ጥያቄ ልተውላችሁ። በሕይወታችሁ ውስጥ ገደቦችን ለማስቀመጥ የተቸገራችሁበት አንዱ ቦታ ምንድን ነው? በዚያ ቦታ ላይ ኃይላችሁን መልሳችሁ ብታገኙ ምን አይነት ስሜት ይሰማችሁ ነበር? ሁለተኛ፣ ለትኩረትሽ ዋጋ ስጪ።
ይህንን ልጠይቅሽ፣ በግንኙነት ውስጥ ሁሉንም ነገር እንዳደረግሽ፣ ጊዜሽን፣ ጉልበትሽን፣ ስሜታዊ ድጋፍሽን እንደሰጠሽና ነገር ግን እንደ ተራ ነገር ብቻ እንደተወሰድሽ ምን ያህል ጊዜ ተሰምቶሽ ያውቃል? ምናልባት ሁልጊዜ እቅዶችን የምታቀርቢው ወደ እሱ የምትደርሺው ወይም ግንኙነቱን በሕይወት የምታቆዩ አንቺ ነሽ እና በውስጥሽ ለምንድነው ጥረቴን የማይመልሰው? ለምን ጥረት አያደርግም እያልሽ ታስቢያለሽ። መልሱ ይሄ ነው። ትኩረትሽን በቀላሉ በነጻ ስትሰጪ ዋጋውን ያጣል። በደንብ አስቢው። አንድን ነገር ያለ ገደብ ማግኘት ስትችል የማይገኝና ልዩ የሆነን ያህል ልትደሰችበትና ልታከብሩ ትችላለሽ? ምናልባትም አትችይም። ለዚህም ነው ልትላበሹ ከምትችሉ በጣም ኃይለኛ ድርጊቶች አንዱ ለትኩረትሽ ዋጋ መስጠትን መማር የሆነው። ወንዶች በተፈጥሯቸው አክብሮትን በመጠየቅ ሳይሆን ጊዜያቸውና ትኩረታቸው ውድ መሆኑን በሚያሳይ መንገድ በመኖር አክብሮትን በሚያዙ ሴቶች በጣም ይሳባሉ። ለራስሽ ለዓላማሽና ለፍላጎትሽ ቅድሚያ ስትሰጪ ትኩረቴ ዋስትና ሳይሆን መብት ወይም ልዩ ጥቅም ነው የሚል መልእክት ትልኪያለሽ። አሁን ይህንን ከፋፍለን እንመልከተው። ለትኩረትሽ ዋጋ መስጠት ምን ይመስላል? በመጀመሪያ ይህ ማለት በራስሽ ሕይወት ላይ ማተኮር ነው። ራስሽን ጠይቂ። ምን ያበራሻል? ምን ያስደስትሻል? በእሱ ላይ በማተኮር ስለ ራስሽ የተውሻቸው ፍላጎቶች ወይም ህልሞች ምንድን ናቸው? ትኩረትና ኃይልሽን ወደ ህይወትሽን መገንባት ስትቀይሪ አንድ የማይታመን ነገር ይከሰታል። በተፈጥሮ በጣም ሳቢ ትሆኛለሽ። ኃይልሽ ማረጋገጫን ከመፈለግ ይልቅ በራስ መተማመን ወደ ማመንጨት ይቀየራል። እና መመኝ ወንዶች ይህ ልዩ ሆኖ ይሰማቸዋል። ነገር ግን ለትኩረትሽ ዋጋ መስጠት ራስን ስለማሳደግ ብቻ አይደለም፣ ከእሱ ጋር ያለሽ መስተጋብር ወይም ግንኙነት እንዴት ነው የሚልም ጭምር ነው። እዚህ ጋር ነው የኃይለኛ ሳይኮሎጂ የሚመጣው። ሁልጊዜ የምትገኙ በማትሆኝበት ጊዜ የጉጉት ስሜትን ትፈጥራለሽ። ወንዶች ለምን ወዲያው ቴክስት አትመልስም፣ ለምን አትደውልም ወይም ምን ላይ ነች ብለው ማሰብ ይጀምራሉ። ይህ ጨዋታዎችን ስለመጫወት ሳይሆን በእሱ ዙሪያ ያልተመሰረተ የተሟላ ህይወት እንዳለሽ ስለማሳየት ነው። ለምሳሌ በመጀመሪያዎቹ ፍቅር ጓደኝነት ጊዜያት ላይ ወይም በመጠናናት ላይ እንዳላችሁ አስቢ። የጽሁፍ መልእክት ይልክልሻል እና መልስ ለመስጠት ሁሉንም ነገርሽን ከመተው ይልቅ ጊዜ ውሰጂ። ምናልባት ከጓደኞችሽ ጋር ጊዜ እያሳለፍሽ በግል ስራሽ ላይ ልትሆኚ ወይም በምትወጁ ፕሮጀክት ላይ እየሰራሽ ይሆናል። በመጨረሻ ምላሽ ስትሰጪ አጓጊና ማራኪ ነው። ነገር ግን ለመካስ ከመጠን በላይ የሞከርሽ ወይም እየጣርሽ አይደለም። ይህ ቀላል የዘገየ መልስ የማግኘት እርካታ ሚስጥራዊ ስሜት ይፈጥራል። አንቺን በራሱ እንደሚተማመን ራሱ እንደቻለና ለማሳደድ ዋጋ እንዳለው ሰው አድርጎ ማየት ይጀምራል። ነገሩ እንዲህ ነው። ለትኩረትሽ ዋጋ መስጠት ማለት ቀዝቃዛ ወይም ሩቅ ስለመሆን አይደለም፣ ነገር ግን ሚዛናዊ ስለማድረግ ነው። ፍላጎትን ማሳየት፣ ነገር ግን ከመጠን በላይ ለመስጠት ወይም አለማድረግ ነው። መቆጣጠር በምትቻቸው በጊዜሽ በገደቦችሽና በኃይልሽ ላይ ስታተኩሪ የማይናወጥና የማይረበሽ ትሆኛለሽ እና ውስጡ የጥንካሬሽ የሚያጓጓና ሳቢ ይሆናል። ስለዚህ በሚቀጥለው ጊዜ ራስሽን ከመጠን በላይ ለመስጠት የመፈታተን ስሜት ሲሰማሽ ቆም በይ እና የሰው ትኩረት ይገባዋል ብለሽ ራስሽን ጠይቂ። መልሱ አይደለም ከሆነ ወደ ኋላ ለመመለስና የእውነት አስፈላጊ በሆነው ነገር ላይ እንደገና ለማተኮር ጊዜው አሁን ነው። ሶስተኛ፣ ስሜታዊ ነፃነት። ከእሱ የጽሁፍ መልእክት፣ የስልክ ጥሪ ወይም የሆነ ማረጋገጫ ለማግኘት በስልክሽ ላይ እየጠበቅሽ ራስሽን አግኝተሽው ታውቂያለሽ? የሙሉ ቀን ስሜትሽ እሱ ምን ያህል ትኩረት ሰጠሽ በሚለው ላይ የተመሰረተ እንደሆነ ተሰምቶሽ ያውቃል? ከሆነ ብቻሽን አይደለሽም። ብዙ ሴቶች ሳያውቁት በስሜታዊ ጥገኝነት ወጥመድ ውስጥ ይወድቃሉ። ነገር ግን እውነቱ ይሄ ነው። ወንድ ልጅን ለአንቺ ደስታ ተጠያቂ እንደሆነ እንዲሰማው ከማድረግ በላይ በፍጥነት የሚገፋው ምንም ነገር የለም እና የራሷ ደስታ ምንጭ ካላት ወይም ደስተኛ ከሆነች ሴት የበለጠ የሚስበው ምንም ነገር የለም። በስሜታዊነት ራስን መቻል ተራ ቃል ሳይሆን የአኗኗር ዘይቤ ነው። ሰላምና ደስታሽ ከእሱ ድርጊቶች ጋር እንዳይቆራኙ ስሜትሽን የመቆጣጠር ጥበብ ነው እና በእውነቱ ሁላችንም የእውነት የምንፈልገው ይህንን ነው። በፍርሃት ወይም በስጋት አጥብቀን የያዝነውን ሳይሆን በነፃነት ፍቅር የሚሰጥበትን ግንኙነት ነው። የስሜታዊ ነፃነት ጽንሰ ሀሳብ በራስን መቀበል የተመሰረተ ነው። ይህም ደስታችን ከውጫዊ ሁኔታዎች ሳይሆን ከውስጥ መምጣት እንዳለበት ያስተምረናል። ይህንን አመለካከት ስትላበሺ በራስ መተማመንና እርጋታን የምትፈጥሪ፣ የሙሉነት ስሜት እንዲሰማሽ ወንድ የማትፈልጊ ነገር ግን ህይወትሽን ከእሱ ጋር ለመካፈል የምትመርጭ ሴት ትሆኛለሽ። ምክንያቱም ይህ ቀድሞውን የተሟላ ህልውናሽን ያድሳል። የአይነቱ ኃይል የሚያጓጓና የሚስብ ነው። ይህንን ለመረዳት በአንድ ሰው ትኩረት ወይም እውቅና ላይ ከመጠን በላይ ጥገኛ እንደሆንሽ የተሰማሽን ጊዜ አስቢው። አንቺ ያሰብሽውን ወይም የፈለግሽውን ነገር ሳይሰጥሽ ሲቀር ምን ተሰማሽ? እንድትጨነቂ፣ ራስሽን እንድትጠራጠሪ ወይም ዋጋሽን እንኳን እንድትጠይቂ አድርጎሻል? አሁን ተቃራኒውን አስቢ። በራስሽ ዋጋ ላይ በጣም የተመሰረትሽ እንደሆነ አስቢ። የእሱን ትኩረት ራሱ ኬኩ ሳይሆን በኬኩ ላይ ያለው የበረዶ ግግር እንደሆነ አስቢው። ይህ ምን ያህል ነፃነት እንዲሰማሽ ያደርጋል። ስሜታዊ ነፃነትን ለማዳበር የአንቺን ስሜታዊ ቀስቃሾች ወይም ስሜትሽን የሚያነሳሱትን ነገሮች በማወቅ ጀምሪ። እሱ ለጽሁፍ መልእክትሽ ወዲያውኑ ምላሽ በማይሰጥበት ጊዜ በራስሽ ላይ ጭንቀት ታስተውያለሽ? እሱ የራቀሽ ሲመስል ስሜትሽ ወይም ደስታሽ እየቀነሰ እየተቀየረ ይሄዳል? ራስን ወደ መጠራጠር ከመዞር ይልቅ ቆም በይ እና የሱ ተግባሮች የአንቺን ዋጋ እንደማይወስኑ ምንም ቢሆን በራስሽ በቂ እንደሆንሽ ራስሽን አስታውሽ። እዚህ ጋር ነው የኃይለኛ ሳይኮሎጂ መግባት የሚጀምረው። ስሜታዊ ምላሾችሽን በመቆጣጠር ሳታውቂው የሰጠሽውን ኃይል እየመለስሽ ነው። እንደዚህ አስቢው። ሁልጊዜ ሌላ ሰው ድርጊት ስሜትሽን እንዲቆጣጠር በፈቀድሽ ቁጥር የውስጣዊ ሰላምሽን ቁጥጥር አሳልፈሽ እየሰጠሽ ነው። ነገር ግን አለመረበሽና ረጋ ብሎ መቆየትን ስታዳብሪ ምንም ሆነ ምን እኔ ስሜት ያለቃ ነኝ የሚል ኃይለኛ ምልክት ታስተላልፊያለሽ። ለምሳሌ ከአንድ ወንድ ጋር የፍቅር ቀጠሮ እያደረጋችሁና አብራችሁ አስደሳች ጊዜ እያሳለፋችሁ እንደሆነ አስቢ። ከዚያም እሱ በድንገት ወደ ኋላ ማለት ጀምሯል።
ትዕግስት ማድረግ ቀንሷል ወይም ብዙም ትኩረትና ጥረት አያደርግም። እዚህ ጋር በስሜታዊ ጥገኛ የሆነ ማንነትሽ ሊደናገጥ፣ ምን ስህተት ሰራው እያለ ሊጨናነቅና እንዴት ማስተካከል እችላለሁ እያለ ሊያስብ ይችላል። ነገር ግን በስሜታዊነት ነፃ የሆነው ማንነትሽ በተሻለ መንገድ ምላሽ ይሰጣል። እሱን ከማሳደድ ወይም ማረጋገጫ ከመፈለግ ይልቅ በቀላሉ የእሱን ኃይል ወይም ተግባሩና ባህሪውን ያንጸባርቃል። በራስሽ በምኞትሽና በፍላጎትሽ ላይ በማተኮር ህይወትሽን መኖርሽን ትቀጥያለሽ። ያንቺ ዓለም በእሱ ዙሪያ ላይ እንደማይመሰረት ምንም ቃል ሳትናገሪ ታሳዩያለሽ። ቀጣይ ምን ይፈጠራል? ከ10-9 ጊዜ ተመልሶ ይመጣል። ለምን? ምክንያቱም ስሜታዊ ነፃነት በጣም ሳቢ ነው። ይህ በራስሽ እንደምትተማመኝ፣ በራስሽ ደህንነት እንዳለሽና በቀላሉ እንደማትረብሽ ያሳየዋል። ወንዶች ስሜታቸውን የሚቆጣጠሩ ሴቶችን ከልብ በማክበር ያደንቃሉ እና ካልተመለሰ ያ ምንም ማለት አይደለም። ምክንያቱም በስሜታዊ ነፃ የሆነች ሴት ሰላሟ ለድርድር እንደማይበቃና ትክክለኛው ሰው ጥንካሬዋን ዋጋ እንደሚሰጠው ታውቃለች። ነገር ግን ስሜታዊ ነፃነት ከእሱ ጋር ስላለሽ መግባባት ብቻ ሳይሆን ከራስሽ ጋር ስላለሽው ግንኙነትና እንዴት ራስሽን ትይዣለሽ ስለሚለውም ጭምር ነው። ከግንኙነቴ ውጪ ደስታን የሚያመጣልኝ ምንድን ነው ብለሽ ራስሽን ጠይቂ። ምናልባት ችላ ያልሻቸው ማድረግ የምትወጃቸው ነገሮች፣ እንዲቀዘቅዙ የፈቀድሻቸው ጓደኝነቶች ወይም ሌላ ጊዜ አድርጓለሁ ብለሽ የተውሻቸው ራስሽን የመንከባከብና የመሻሻል ተግባራት ሊሆን ይችላል። እነዚህ የህይወትሽን ክፍሎች መልሰሽ አግኛቸው። በራስሽ የተሟላ ስትሆኚ ለደስታሽ ከማንም ጋር መጣበቅ አያስፈልግሽም እና የስሜታዊ ጥንካሬን አስፈላጊነት አንርሳ። ህይወት የማትገመትና የማትታወቅ ናት እና ግንኙነቶች የራሳቸው ውጣ ውረዶች ሊኖራቸው ይችላል። ስሜታዊ ነፃነት ማለት እነዚያ ፈተናዎች የራስሽን ስሜት እንዲያሳጡሽ ሳትፈቅጂ በጸጋ መቀበልና ማለፍ መቻል ማለት ነው። በትርምስ ወይም በቀውስ ውስጥ ጥንካሬ ማግኘትና በመንገድሽ ላይ የሚመጣውን ማንኛውም ነገር መቋቋም እንደምትችይ ማመን ነው። ከዚህ ጋር ልተውሽ። ስሜታዊ ነፃነት ማለት መራቅ ወይም መላቀቅ ሳይሆን የደስታሽን ሸክም በሌላው ሰው ላይ ሳታስቀምጪ እንደ ሙሉ ትክክለኛ ማንነትሽ መታየት ነው። ይህንን ድርጊት ስትላበሺ ጤናማ የበለጠ የተሟላ ግንኙነቶችን መሳብ ብቻ ሳይሆን በራስሽ ውስጥ ጥልቅ የሆነ የሰላምና በራስ የመተማመን ስሜትን ታገኛለሽ። ስሜታዊ ኃይልሽን መልሰሽ ለማግኘት ዝግጁ ከሆንሽ ይህንን ጉዞን ቀጥሉ። ምክንያቱም የሚቀጥለው ተግባር ዋጋሽንና በራስ የመተማመን ስሜትሽን ወደ ከፍተኛ ደረጃ ይወስደዋል። 4ኛ እንዲያሳድድሽ ቦታ ስጪ። በግንኙነት ውስጥ ሁሉንም ከባድ ስራዎች የምትሰሪው አንቺ እንደሆንሽ ተሰምቶሽ ያውቃል? ምናልባት ሁልጊዜ መጀመሪያ ቴክስት የምትልኪው፣ የምትደውዪው፣ ለመገናኘት የምታቅጂው ወይም ንግግራችሁን በህይወት ለማቆየት የምትጥሪው አንቺ ትሆኛለሽ። ይሄ በጣም አድካሚ ነው አይደል? ነገር ግን በጣም ብዙ ሴቶች የማያውቁት እውነት ይሄ ነው። ወንዶች ለማሳደድ ቦታ ያስፈልጋቸዋል። ፍላጎት ስለሌላቸው ሳይሆን ፍላጎታቸው የሚቀጣጠለው በሚያወጡት ወይም በሚያደርጉት ጥረት ስለሆነ ነው። እና ሁልጊዜ ማሳደዱን የምታደርገው አንቺ ከሆንሽ አንቺን የመፈለግና የመናፈቅ እድሉን እየነጠቅሽው ነው። እዚህ ጋር በቁም ነገር ልትመለከቸው የሚገባ አንድ ኃይለኛ ነገር አለ። ግንኙነቶች በሚዛናዊነት ላይ ያድጋሉ። አንድ ሰው ያለማቋረጥ ኃይሉን ወደ ግንኙነቱ የሚያፈስና ሌላኛው ምንም ጥረት የማያደርግ ከሆነ ግንኙነቱ ሚዛናዊ አይሆንም እና ቅሬታና ቂም ወደ ውስጡ ሊገባ ይችላል። ነገር ግን ሁለቱም ሰዎች እኩል ጥረት ሲያደርጉ ግንኙነቱ እየጠነከረ ይሄዳል። ለዚህም ነው ልትላበሹ ከምትችሉ በጣም ማራኪና አጓጊ ድርጊቶች አንዱ ወደ ኋላ መለስ ብለሽ እንዲያሳድድሽ ቦታ መስጠት ይሆናል። ይህ ለምን እንደሚሰራ እንመልከት። የሰው ልጅ ተፈጥሮ ጥረትን የሚጠይቁ ነገሮችን ዋጋ ከመስጠት ጋር ተሳስሯል። በደንብ አስቢው። በስራሽ ላይ እንደ ደረጃ እድገት የማግኘት ወይም አቋምሽን የማስተካከል ያለ ግብሽን ለማስተካት ጠንክረሽ ሰርተሽ ታውቂያለሽ? በቀላሉ በእጅሽ ከሚሰጥሽ ይልቅ በጥረት ስታገኘው ምን ያህል የበለጠ እርካታ አለው። ተመሳሳይ መርህ በግንኙነቶች ላይም ይሰራል። ወንዶች ያንቺን ትኩረት በነፃ የነሱ እንደሆነ ሳይሆን እንዳገኙት እንዲሰማቸው ይፈልጋሉ። ነገር ግን ቦታ መስጠት ማለት እሱን ችላ ማለት ወይም በቀላሉ ላለመገኘት ጨዋታዎችን መጫወት አይደለም። ይሄ ማለት እሱ በአንቺ ላይ ኢንቨስት ወይም ትኩረትና ጥረት እንዲያደርግ እድሉን የሚያገኝበትን ሁኔታ መፍጠር ነው። ወደ አንቺ የሚደርሰው ቀጠሮችን የሚያቅደው ወይም ለመገናኘት ጥረት የሚያደርገው እሱ ሲሆን የጥረቱን ውጤት እንዳገኘ ወይም የተሳካለት ስሜት ይሰማዋል። አንቺን ጥረት ሊያደርግለት የሚገባ ልዩ የሆንሽ ሰው አድርጎ ማየት ይጀምራል እና ያኔ ነው እውነተኛ ፍላጎት ማድረግ የሚጀምረው። ይህንን አመለካከት በቀላሉ ሁኔታ ውስጥ እንመልከተው። ከአዲስ ወንድ ጋር መጠናናት፣ የፍቅር ቀጠሮ ማድረግና መገናኘት እንደጀመርሽ አስቢው። ግንኙነታችሁና መግባባታችሁ በጣም ጥሩ ነው። ነገር ግን ሁልጊዜ የጽሁፍ መልእክት የምትልኪው፣ የምትደውዪው ወይም እቅዶችን የምታደርገው አንቺ እንደሆንሽ አስተውልሻል። ይህንን ሂደት ከመቀጠል ይልቅ አንድ እርምጃ ወደ ኋላ በይ። ያንቺን ያለመኖር እንዲያስተውልና ወደ አንቺ እንዲደርስ እድሉን ስጪው። ምናልባት ጥቂት ሰዓታት ወይም ቀናት ሊሆን ይችላል። በመጨረሻም እሱ የጽሁፍ መልእክት ሲልክልሽ ረጋ ባልና በጥሩ ስሜት መልሽለት። ነገር ግን ከመጠን በላይ በመመለስ ወይም በጉጉት የማጨናነቅ ስሜትን ተቋቋሚ። ይህ ቀዝቃዛ ስለመሆን ወይም ፍላጎት የሌለው ስለመምሰል ሳይሆን ነገሮች በተፈጥሯዊ ሁኔታ እንዲሄዱ ለማድረግ በራስ መተማመን እንዳለሽ የማሳየት ነው። ይህ ጽንሰ ሀሳብ እጥረት ዋጋን ይፈጥራል በሚለው የስነ ልቦና ላይ በጥልቅ የተመሰረተ ነው። ሁልጊዜ በቀላሉ ከፍት ወይም የምትገኝ በማትሆኝበት ጊዜ እሱ ያንቺን ጊዜና ትኩረት እንደ ውድ ነገር ማየት ይጀምራል እና ለጊዜና ለትኩረትሽ የበለጠ ዋጋ በሰጠ ቁጥር እሱን ለማቆየት ወይም የራሱ ለማድረግ የበለጠ ጥረት ያደርጋል። ይህ አንቺን የሚያይበትን መንገድ መቀየር የሚችል ስውር ግን ኃይለኛ ለውጥ ነው። ነገር ግን ጥያቄው ይሄ ነው፣ ለእሱ በቂ ቦታ እስከ መስጠት ድረስ በእሱ ላይ እምነት አለሽ? አንዳንድ ጊዜ አንድ እሱ የማጣት ፍራቻ እንደማናጠው ብናውቅም እንኳን የበለጠ በእሱ ላይ እንድንጣበቅ ያደርገናል። ይህ ፍርሃት ብዙ ጊዜ የሚመነጨው በራሳችን ዋጋ ካለመተማመን ወይም ከማነሱ ነው።
ነገር ግን ራስሽን ስትቀበይና በዋጋሽ ላይ ስትመሰረቺ ቦታ መስጠት ስጋት ወይም ሪስክ ሳይሆን ስልት ወይም ዘዴ እንደሆነ ትገነዘቢያለሽ። ይህ ግንኙነቱን ከማፈን ይልቅ እንዲተነፈስና እንዲያድግ የሚያደርግ መንገድ ነው። ስለዚህ ይህንን እንዴት ተግባራዊ ማድረግ ትችላለሽ? በመጀመሪያ አንቺ ምን ያህል ጊዜ መገናኘትን ወይም ንግግር እንደምትጀምሪ የበለጠ በማወቅ ጀምሪ። ሁልጊዜ መጀመሪያ የጽሁፍ መልእክት የምትልኪ ወይም ወደ እሱ የምትደርሺው አንቺ ከሆንሽ ምንም ሳታደርጊ ለመጠበቅና እሱ ወደ አንቺ እንደሚመጣ ለመመልከት ራስሽን ፈትኝ። ሁልጊዜ እቅዶችን የምታቀርቢው አንቺ ከሆንሽ አንድ እርምጃ ወደ ኋላ መለስ ብለሽ እሱ እርምጃ እንዲወስድ ወይም እንዲመራ ፍቀጅለት። ይህ አንቺ ሙሉ በሙሉ መሳተፍሽን ታቆሚያለሽ ማለት ሳይሆን ሚዛንን ወይም ተመጣጣኝነትን መፍጠርና እሱ ፍላጎትን እንዲያሳይ መፍቀር። ነገር ግን እሱ ወደ አንቺ ካልመጣ ወይም ጥረት ካላደረገ ምን ይፈጠራል? ለእሱ ቦታ ሰጥተሽው እየደበዘዘና እየጠፋ ከሄደ ይህ አንድ አስፈላጊ ነገር ይነግርሻል። የእሱ ፍላጎት አንቺ የሚገባሽን ያህል ጠንካራ እንዳልነበር ያሳይሻል። እና ይሄ በጊዜው ሊያምር ቢችልም በአስቸጋሪ ሁኔታ ውስጥ የተደበቀ ጥሩ ነገር ነው። ጥረት የሚያደርግ ዋጋሽን አይቶ የሚያደንቅና ወደ አንቺ ከመሳብና አንቺን ከመፈለግ በቀር ምንም ማድረግ የማይችልን ሰው እንድትስቢ ያስችልሻል። መርዳት ያለብሽ ቀላል ግን ኃይለኛ ነገር ይሄ ነው። ለእሱ ቦታ መስጠት እሱን ስለማታለል ሳይሆን ራስሽን ስለማክበር፣ ሁለታችሁም እኩል የምትሳተፉበትና ኢንቨስት የምታደርጉበትን ጤናማ ግንኙነት ስለመፍጠር ነው። እና ምንም ይህንን ስትላበሱ ሁሉም ነገር ይለወጣል። አሁን ይሄ ከእናንተ ጋር የሚስማማ ከሆነ እሱ እንዲያሳድዳችሁ ቦታ ለመስጠት ዝግጁ ከሆናችሁ ቪዲዮ ላይክ በማድረግ ዝግጁ ብላችሁ ኮመንት አድርጉልን። የእናንተ ድጋፍ ትልቅ ትርጉም አለው እና ስልጣንና ኃይላቸውን ለመመለስ ዝግጁ የሆኑ ብዙ እህቶችን ለማግኘት ይረዳናል። እና እስካሁን ሰብስክራይብ ካላደረጋችሁ ሌሎች ህይወትን የሚቀይሩ ቪዲዮዎች እንዳያመልጣችሁ አሁኑኑ ሰብስክራይብ አድርጉ። ወደ ቀጣዩ አስፈላጊ ተግባር እንግባ። 5ኛ ህይወትሽን በደስታ አክብሪ። መቼ ነው ለመጨረሻ ጊዜ ሙሉ በሙሉ ደስተኛ በሚያደርግሽ ነገር ውስጥ እንዳለሽ ያህል የእውነት የሚኖር ስሜት የተሰማሽ? ስልክሽን ስለማየት፣ ስለሱ ስለማጣራት ወይም ስለ አንቺ እያሰበ ስለመሆኑ እንኳን እስከምትረሺው ድረስ በራስሽ፣ በፍላጎትሽ፣ በምትወጂው ስራ ወይም ተፈጥሯዊ በሆነ ቦታ ወክ በማድረግም ቢሆን የተዋጥሽባቸውን ጊዜዎች በደንብ አስቢያቸው። እነዚህ ጊዜያት በጣም ኃይለኛ ናቸው፣ ምክንያቱም አንድ የማይካድ እውነት ያስታውሱሻል። አንቺ የራስሽ ታሪክ ዋና ገጸ ባህሪ ነሽ። ወንዶች በተፈጥሯቸው የዓላማና የመሟላት ስሜት ወደሚያሳዩ ሴቶች ይሳባሉ። ለምን? ምክንያቱም በራስ መተማመን፣ የፍላጎት ጥልቅ ስሜትና ነፃነት ወይም ጥገኛ ለመሆን በጣም ማራኪና ሳቢ ናቸው። የራሷን ህይወት የምታከብር ከራሷና ከምትፈጥረው ህይወት ጋር ጥልቅ ፍቅር ያላት ሴት የወንድን ቀልብ ብቻ አትስብ፣ ነፍሱንም ትማርካለች፣ የሚያደንቀው ሰው ትሆናለች እና በመጨረሻ እሷን መቋቋም አይችልም። ነገር ግን ብዙ ሴቶች የሚሳሳቱት እዚህ ጋር ነው። በአዲስ ግንኙነት ደስታ ወይም ነባሩን በማጠንከር ተስፋ የራሳቸውን ህይወት እይታ ያጡታል። የእሱን ፍላጎት ከራሳቸው በላይ ማስቀደም ይጀምራሉ። ከእሱ ጋር ለመስማማት ፕሮግራማቸውን ይለውጣሉ እና በአንድ ወቅት ህይወት እንዲሰማቸው ያደረጓቸውን ፍላጎቶች፣ ጓደኞችና ግቦች ቀስ በቀስ መተው ይጀምራሉ። ይህ ስውር ለውጥ ነው፣ ነገር ግን በጊዜ ሂደት የእኔ ደስታ በአንተ ላይ የተመሰረተ ነው የሚል ግልጽ መልእክት ያስተላልፋል። እናም ይሄ ራስሽንም ሆነ የእሱን ፍላጎትና አድናቆት የምታጭበት የተረጋገጠ አደገኛ የእሳት መንገድ ነው። ስለዚህ ይህንን ወጥመድ እንዴት ማስወገድ ትችላለሽ? ማንም ህይወትሽ አካል ሆነም አልሆነም በንቃተ ህሊናሽ ወይም ሆን ብለሽ የራስሽን ህይወት ለማክበር ምርጫ በማድረግ ይህ ራስሽን ቢዚ አድርጎ ስለማቆየት ብቻ ሳይሆን ሳትሞክሪ እንኳን ማራኪና ሳቢ ለመሆን ሙሉና በርካታ የተሞላ ህይወትን ስለመፍጠር ነው። ይሄ በውጫዊ ሁኔታዎች ላይ ሳይሆን ከውስጣችን ደስታና ሰላምን የማግኘት መርህን መላበስ ነው። ለምሳሌ ጠዋት ከእንቅልፍሽ ስትነቂ ስለ ቀንሽ ከልብ የመነጨ ደስ የሚል ስሜት እየተሰማሽ እንደሆነ አስቢ። ነገር ግን እሱ እንዴት አድርሽ የጽሁፍ መልእክት ስለላከልሽ ሳይሆን ፍላጎትሽ የሆነን ወይም የሚያበራሽን ነገር ልታደርጊ ስለሆነ። ምናልባት ሁልጊዜ ከሚያስቁሽ ጓደኞችሽ ጋር ምሳ ለመብላት አቅደሽ ወይም ስታደርጊው በደስታ ወደምትዋጭበት ቦታ ልትሄጂ ሊሆን ይችላል። በዙሪያው ተቀምጠሽ ትኩረቱን እየጠበቅሽ አይደለም፣ እዚያ ወጥተሽ ህይወትሽን ሙሉ በሙሉ እየመራሽ ነው። በዚህ መንገድ ስትኖሪ ምን ይከሰታል? ወንዶች ያስተውላሉ። ጉልበትሽን፣ ህይወትሽ ያለሽን ፍላጎትና በራስሽ መሰረት ደስታን የመፍታት ችሎታሽን ይመለከታሉ። እና ይሄ ነው የአንቺ ህይወት አንድ አካል መሆን እንዲፈልጉ የሚያደርጋቸው። ግዴታ እንዳለባቸው ስለሚሰማችሁ ሳይሆን በአንቺ ብርሃን ፍላጎታቸው ስለሚነሳሳ። ነገር ግን ህይወትሽን ማክበር እሱን ስለመሳብ ብቻ ሳይሆን ራስሽን ስለማሳደግ ነው። ምንም አይነት ግንኙነት የማይፈርሰው የደስታና ራስን የመውደድ መሰረትን መገንባት ነው። ከፍላጎትሽና ከዓላማሽ ጋር በጥልቀት ስትገናኝ የማይናወጥ ትሆኛለሽ። በህይወትሽ ውስጥ ያሉትን ክፍተቶች ለመሙላት ከማንም ማረጋገጫ አትፈልጊም፣ ምክንያቱም ቀድሞ በራስሽ ስለሞላሹ። እዚህ ጋር ነው የስነ ልቦና ወሳኝ ሚናን የሚጫወተው። በውስጣዊ ዓለምሽ ላይ በሀሳቦችሽ፣ በስሜቶችሽና በድርጊቶችሽ ላይ ስታተኩሪ ኃይልሽን መልሰሽ ታገኛለሽ። መቆጣጠር በምትችያቸው እንደ ግላዊ እድገትሽ፣ አስተሳሰብሽና የእውነት ትርጉም ባላቸው ግንኙነቶች ላይ እርካታና የሙሉነት ስሜትን ማግኘት ትመሪያለሽ። እና የራስሽን ህይወት የበለጠ ባከበርሽ ቁጥር ለሱ ብቻ ሳይሆን በዙሪያሽ ላሉት ሁሉ የምታጓጊና ሳቢ ትሆኛለሽ። ነገር ግን ቀላል አናደርጉ። ህይወትሽን ማክበር ጥረት ይጠይቃል። ገደቦችን ማስቀመጥ፣ ከዋጋሽ ጋር የማይጣጣሙ ነገሮችን እምቢ ማለትና ለአንቺ በጣም አስፈላጊ ለሆኑ ነገሮች ጊዜ መስጠትን ይጠይቃል። ችላ ያልሻቸውን ፍላጎቶች እንደገና መመልከት ወይም ከምቾት ቀጠናሽ የሚወጣሽን አዲስ ነገር መሞከር ሊሆን ይችላል። እና በትክክል የእውነት የሚያስደስትሽን ነገር እንደገና ለማግኘት ለብቻሽ የመሆኑ ፍርሃት መጋፈጥም እንኳን ሊሆን ይችላል። እዚህ ላይ ልታስቢበት የሚገባ ጥያቄ ይሄ ነው። የፍቅር ግንኙነትሽን ከስሌቱ ብናወጣው ምን ነበር ደስታ የሚሰጥሽ? ለህይወትሽ ትርጉም የሚሰጠው ምን ይሆን ነበር?
እነዚህ ነገሮች ጻፊያቸው። አንቺን የሚያበሩ ተግባሮች፣ የሰዎችና የህልሞች ዝርዝሮችን አዘጋጅ እና ለእነሱ ቅድሚያ ሰጥተሽ አድርጋቸው። እሱን ወይም ማንንም ሰው ለማስደሰት ሳይሆን ለራስሽ አድርጋቸው። የራስሽን ህይወት ስታከብሪ እኔ ሙሉ ነኝ፣ በቂ ነኝና ፍቅር የሚገባኝ ለሌሎች በማደርገው ሳይሆን በማንነቴም የሚል ኃይለኛ ምልክት ይልካል። እንዲህ አይነቱ በራስ መተማመን ብርቅ ነው እና ወንዶች ወደ እሱ ከመሳብ በቀር ምንም ሊያደርጉ አይችሉም። ይበልጥ ደግሞ አንቺ ራስሽን የምትመለከችበትን መንገድ በመቀየር ወደ ራስሽ ምርጥ ማንነት ይለውጥሻል። አስተውሽ፣ ህይወትሽ በሂደት ላይ ያለ የብርሃን ነጸብራቅ ነው። ማንም ሰው ወይም የትኛውም ግንኙነት ብልጭታው እንዲያደበዝዝ አትፍቀጂ። ፍላጎቶችሽን ተቀበይ፣ ህልሞችሽን አሳድጊ እና እያንዳንዱ ያለሽበትን የአስደናቂ የጉዞ ቅጽበቶች በደስታ አክብሪ። ይህ አይነቱ ኃይል ፍቅር የሚስብ ብቻ ሳይሆን የሚጠብቅና የሚያጠናክር ነው። እና መኝ እሱ ህይወትሽን በእንደዚህ አይነት ደስታና ዓላማ ስትኖሪ ሲመለከት የእሱ አካል ለመሆን የሚችለውን ሁሉ ያደርግ። 6ኛ ገደቦችን ማስቀመጥና መጠበቅ። ብዙ ጊዜ ችላ ስለሚባልና በጣም ኃይለኛ ስለሆነ ነገር እንነጋገር። ገደብ ወይም ወሰን። መቼ ነው ለመጨረሻ ጊዜ በግንኙነት ውስጥ ገደብ አስቀምጠሽ በትክክል የተከተልሽው? እውነተኛውን ሰላምን ለመጠበቅ፣ ግጭትን ላለመፍጠር ወይም አንድ ሰው ላለማጣት ብቻ መስፈርቶችሽን አውርደሽ ወይም ቀንሰሽ ታውቂያለሽ? ከሆነ ብቻሽን አይደለሽም። ነገር ግን ሊያስገርምሽ የሚችለው እውነታ ይሄ ነው። ገደቦች ወንዶችን አይገፉም፣ ትክክለኛ ወንዶችን ያቀርባሉ። ገደቦች ግድግዳዎች አይደሉም፣ የምልክት ምሰሶች ናቸው። እኔ ዋጋ የምሰጠው ይሄንን ነው እና እንዲደረግልኝ የሚጠብቀው ወይም መያዝ ያለብኝ በዚህ መንገድ ነው የሚሉ የምልክት ምሰሶች ናቸው። እና እነሱን ስትጠብቂያቸው ራስሽን እየጠበቅሽ ብቻ ሳይሆን የራሷን ዋጋና ክብር የምታከብር ሴት እንደሆንሽ እያሳየሽ ነው። ወንዶች ጥንካሬና ግልጽነትን ከማድረግ ጋር የተሳሰሩ ናቸው እና ገደቧን ከምታውቅና ለማንም ከማትነቃነቅ ሴት የተሻለ ምንም ነገር እሱን ሊያሳይ አይችልም። ነገር ግን ስለ ትልቁ ጉዳይ እንነጋገር። ብዙ ሴቶች ገደብ ማስቀመጥ በጣም አስቸጋሪ ወይም ከፍተኛ ጥረት የምፈልግ ያስመስለናል ብለው ይፈራሉ። ይህንን ብናገር ብዙ ነገር እንደማዝ ወይም ትልቅ ነገር እንደምፈልግ አድርጎ ሊያስበኝና ሊሄድ ይችላል ብለሽ አስበሽ ታውቂያለሽ? ይህ የተለመደ ጭንቀት ነው። ነገር ግን እውነታው ትክክለኛው ወንድ ገደብሽን ያከብራል፣ ቅር አይሰኝባችሁም ወይም አይበሳጭባችሁም። በእውነቱ ገደቦች ግንኙነትን ያሳድጋሉ፣ ምክንያቱም የጋራ መከባበር መሰረትን ይፈጥራሉ። ገደቦች ለምን በጣም አስፈላጊ እንደሆኑ እንመልከት። ገደቦች በዋናነት ስሜት የደህንነትሽን ስለመጠበቅ ነው። ራስሽን ከልክ በላይ እንዳትሰጪ ይከላከላሉ እና በኩል መጠን መስጠትና መቀበልሽን ያረጋግጣሉ። ገደብ ስታስቀምጪ ለራሴ ዋጋ እሰጣለሁ እናንተም እንድትሰጠኝ እጠብቃለሁ እያልሽ የራስ ወዳድነት ሳይሆን ጤናማነት ነው። ለምሳሌ እሱ ያለማቋረጥ በ11ኛው ሰዓት ላይ እቅዳችሁን የሚሰርሰው እንደሆነ አስቢ። ምናልባት እሱ ጥሩ ሰበበኛ ላይሆንም ይችላል። የትኛውም ቢሆን ብስጭትና አስፈላጊ ያለመሆን ስሜት እንዲሰማሽ ያደርግሻል። ይህን የድሮ ማንነትሽ እሱ እንደሚለወጥ ተስፋ በማድረግ ዝም ብሎ ሊያልፈው ይችላል። ነገር ግን ከፍተኛ ዋጋ ያለው ማንነትሽ ገደቦችን ያስቀምጣል። በእርጋታ መንፈስ ነገሮች ሊፈጠሩ እንደሚችሉ ይገባኛል፣ ነገር ግን በግንኙነት ውስጥ መተማመኛ ያስፈልገኛል። እቅዳችንን ማድረግ ካልቻልክ አስቀድመ በግልጽ አሳውቅኝ ብለሽ ታሳውቂዋለሽ። ይህንን ስታደርጊ ከሁለት ነገሮች አንዱ ይፈጠራል። ወይ ተነሳስቶ ጊዜሽን ማክበር ይጀምራል፣ ወይ አይጀምርም እና ካልጀመረ ትሄጃለሽ። የትኛውም ውጤት ቢሆን ለአንቺ ማሸነፍ ነው፣ ምክንያቱም ከሱ ይሁንታ ይልቅ ለራስሽ ክብር ቅድሚያ ስለምትሰጪ። እዚህ ጋር ነው የስነ ልቦና የሚንጸባረቀው። በገደቦችሽ ላይ ጸንተሽ በመቆየት እሱ ደረጃዎችሽና የሚገባሽን ለማሟላት መነሳሳት ያለበት ወይም አንቺን ሊያጣ የሚችልበት ተለዋዋጭ ሁኔታ ትፈጥራለሽ። ነገር ግን እውነቱን እንነጋገር፣ ገደቦችን ማስቀመጥ ሁልጊዜ ቀላል አይደለም። እምቢ ወይም አይሆንም ማለት ትልቅ ድፍረት ይጠይቃል። በተለይ ሰዎችን ለማስደሰት ወይም ቅር እንዳይሰኙብሽ ማድረግን ከለመድሽ። ውድቅ የማድረግ ወይም ግጭት የመፍጠር ስጋት ምቾት የሚነሳ ወይም የሚያስፈራ እንኳን ሊሆን ይችላል። ነገር ግን ይህንን ልጠይቅሽ፣ የቱ ነው በጣም የሚያስፈራው? ለጊዜው ምቾት ማጣት ወይስ ህይወትሽን እንደማትታይና ዋጋ እንደማይሰጥሽ በሚሰማሽ ግንኙነት ውስጥ ማሳለፍ? ገደቦች ራስሽን ከመቀበል ጋርም በጣም የተሳሰሩ ናቸው። ይህም ልንቆጣጠረው በምንችለው ነገር ላይ እንድናተኩርና የማንችለው እንድንተው ያስተምረናል። አንድ ሰው ለገደቦችሽ እንዴት ምላሽ እንደሚሰጥ መቆጣጠር አትችልም። ነገር ግን ገደቦችሽን መጠበቅና ለመጠበቅሽን መቆጣጠር ትችላለሽ። ይህንን በማድረግ ለደስታሽ ኃላፊነት እየወሰድሽና ከሚገባሽ ባነሰ ነገር ላይ ለመቀበል ፈቃደኛ እንዳልሆንሽ እያሳየሽ ነው። ስለዚህ እንዴት በግንኙነት ውስጥ ገደቦችን ማስቀመጥ መጀመር ትችላለሽ? በመጀመሪያ የማትደራደሪባቸውን ነገሮች በመለየት ጀምሪ። ምን አይነት ባህሪያት ወይም ሁኔታዎች እንዳልተከበርሽ፣ እንደተናቅሽ ወይም እንደባከንሽ እንዲሰማሽ ያደርግሻል? እነሱን በደንብ ለያቸው ወይም ጻፊያቸው እና ለመታገስ ፈቃደኛ በሆንሽባቸውና ባልሆንሽባቸው ነገሮች ላይ በደንብ ግልጹኝ። ከዚያም እነዚያን ገደቦች በእርጋታና በራስ በመተማመን መግለጽን ወይም ማሳወቅን ልመጂ። ቃልህን በጭራሽ አታከብርም ከሚል የወንጀል አይነት ንግግር ከመናገር ይልቅ ለመጨረሻው ሰዓት እቅዳችንን ስትሰርስ እንዳላከበርከኝ ተሰምቶኛል የሚል የመግለጫ ንግግርን ተጠቀሚ። ነገር ግን ቁልፉ ነገር ይሄ ነው። ገደቦች የሚሰሩት ከጠበቅሻቸው ብቻ ነው። ገደብ ካስቀመጥሽና ያለምንም የሚያስከትል ውጤት እሱ እንዲያልፍ ከፈቀድሽለት ቃላቶችሽ ክብደት እንደማያነሱ ወይም ዋጋ እንደሌላቸው መልእክት እያስተላለፍሽ ነው። ወጥነት ሁሉም ነገር ነው። ገደቦችሽን ስትጠብቂና ስትከተል የምትናገሪውን ማለት እንደሆንሽ ለሱና ለራስሽ ታሳያለሽ። ገደቦችሽ ራስሽን ስለመጠበቅ ብቻ ሳይሆን ሌሎች አንቺን የሚይዙበትን መንገድ ስለማስተካከልም ነው። እና በጣም አሪፉ ክፍል ይሄ ነው። ገደቦችሽን ስትጠብቂ እሱን ወደ ምርጡና የተሻሻለ ማንነቱ እንዲራመድ ታነሳሽዋለሽ። ወንዶች የተሻለ እንዲሆኑ የሚገፋፏቸውን ሴቶች ያከብራሉ እና ገደቦች ይህንን ለማድረግ በጣም ውጤታማ ከሆኑ መንገዶች ውስጥ አንዱ ነው።
7ኛ ሚስጥራዊነትን መላበስ። አንድ ጥያቄ ልጠይቅሽ። መቼ ነው ለመጨረሻ ጊዜ አንድን ወንድ የበለጠ እንዲፈልግሽ ያደረግሽው? በማታለል ሳይሆን ፍላጎትን በሚቀሰቅስ መንገድ የማንነትሽን ገጽ ለመግለጥ እንዲጓጓ ያደረግሽው? ሁልጊዜ እንደተገለጠ መጽሐፍ ሁሉንም ስሜትሽን፣ ፍላጎትሽንና ታሪኮችሽን ግልጽ ካደረግሽ ሳታውቂው በጣም ኃይለኛ ከሆኑት የመሳብና የመማረክ መሳሪያዎች ውስጥ አንዱን ሚስጥራዊነትን ልታጭው ትችላለሽ። ወንዶች በተፈጥሯቸው ወደማይታወቁ ነገሮች ይሳባሉ። የዚህ ምክንያት ጨዋታዎችን ወይም ግራ መጋባትን ስለሚፈልጉ ሳይሆን የማወቅ ጉጉት የስሜታዊ መገኘት ወይም የስሜታዊ ኢንቨስትመንት ተፈጥሮ የቀስቃሽ ስለሆነ ነው። አንድን ነገር የማግኘት ወይም የማወቅ ስሜት ሲኖር የበለጠ ለመረዳት፣ በጥልቅ ደረጃ ለመግባባትና አንቺን የእውነት ለማወቅ ልዩ መብትን ለማሸነፍ ይነሳሳሉ። ለዚህም ነው ሚስጥራዊነትን የመላበስ ችሎታ በጣም ልዩነት ፈጣሪ ሆነ። እሱን ስለሚስብ ብቻ ሳይሆን እንዲማረክና እንዲጓጓም ያደርገዋል። ነገር ግን ሚስጥራዊነት ያልሆንሽውን ሰው መሆን ወይም ማስመሰል ሳይሆን የእውነተኛ ማንነትሽ ረጋ ያለ ሂደት ነው። ሙሉ ታሪክሽን ፊት ለፊቱ ከመዘርገፍ ወይም በአንዴ ከመናገር ይልቅ ማንነትሽን፣ ፍላጎትሽንና ስሜትሽን ከጊዜ ወደ ጊዜ እንዲያውቅና አንድ በአንድ እንዲገልጥ ስለመፍቀድ ነው። እንደ አንድ አጓጊ ልቦለድ መጽሐፍ ማንበብ አስቢ። የፍጻሜው ታሪክ በገጽ አንድ ላይ ቢታወቅ ያን ያህል አጓጊ ይሆን ነበር? በጭራሽ ነው። ጉጉቱ የሚመጣው ከታሪኩ ጉዞ፣ ከጠመዝማዛዎቹ ታሪኮችና ከሴራው ቀስ በቀስ መገለጥ ነው። ይህን ተመሳሳይ ጉጉት በግንኙነትሽ ውስጥ መፍጠር የምትችው በዚህ መንገድ ነው። በመጀመሪያ በቶሎ ከመጠን በላይ ማጋራት ፍላጎትን ተቋቋል። የጋራ ልምዶችን ለማጋራትና ትስስር ለመፍጠር መፈለግ ተፈጥሯዊ ነው። ነገር ግን በጣም በፍጥነት ስትሰጪ ግንኙነቱን ሊያዳክም ይችላል። በምትኩ ጥያቄዎችን እንዲጠይቅ ፍቀጅለት። እምነትሽን እንዲያገኝና ታሪኮችሽን ለማወቅ እንዲፈልግ እድል ስጪው። ክፍት እንድትሆኝለትና ለግልጽነትሽ ሲሰራ የበለጠ ዋጋ ይሰጠዋል። ለምሳሌ የፍቅር ቀጠሮ ላይ እንዳለሽና እሱ ስላለፈው ግንኙነትሽ እየጠየቀሽ እንደሆነ አስቢ። በአንዴ ወደ ዝርዝር ማብራሪያ ከመግባት ይልቅ ቀለል አድርግ። ከእሱ ጋር ብዙ ነገር ተምሬያለሁ እና ለነሱ ትምህርቶችና ተሞክሮች ምስጋና አለኝ። ይህ አንድ ንግግር ሁሉንም ዝርዝር ጉዳዮች ሳትሰጪ በሳል ሀሳቢና በስሜታዊነት የተረጋጋሽና መሰረት እንዳለሽ ያሳያል። እና ይህ እሱን የበለጠ ለማወቅ እንዲፈልግ አድርጎ የሚተወው ነገር ነው። ይህ መርህ በጥልቅ ራስን የሚቀበል ስነ ልቦና ላይ የተመሰረተ ነው። እሱም ምን ያህል ራስሽን ትገልጫለሽ በሚለው ላይ ቁጥጥር ማድረግን ያጎላል። ስለምታጋሪው ነገር ምርጫ ስታደርጊና በሁኔታው ላይ ቁጥጥር ስታደርጊ ከፍርሃት የተነሳ ራስሽን እየገደብሽ ሳይሆን ለጉጉትና ለስሜታዊ ፍላጎት ወይም ኢንቨስትመንት ቦታ እየፈጠርሽ ነው። እና ሁልጊዜ ስለ አንቺ የሚያውቀው ብዙ ነገር እንዳለ ሲሰማው እየፈለገና እየጓጓ ይቆያል። ነገር ግን ሚስጥራዊነት ስለምትናገሪው ነገር ብቻ ሳይሆን ስለምትኖሪው ህይወትም ጭምር ነው። ወንዶች ከእነሱ ጋር ብቻ ያልተሳሰረ በፍላጎቶችና በምኞቶች የተሟላ ነፃ ወይም ጥገኛ ያልሆነ ህይወት ባላቸው ሴቶች በጣም ይሳባሉ። ሙያሽና ስራሽን በመገንባት የትርፍ ጊዜ ማሳለፊያዎችሽን ወይም ፍላጎቶችሽን በመከተልና ጓደኝነትና ወዳጅነትሽን በማሳደግ ስትጠመጂ በተፈጥሮ የሚማርክና የሚስብ ስሜትን ታወጫለሽ። እሱ አንቺ ስለምታስቢው፣ ስለምትሰሪው ምን አይነት ነገር እንደሚያነሳሱሽ ማሰብ ይጀምራል እና ስለ አንቺ የበለጠ ባሰበ ቁጥር ወደ አንቺ የበለጠ ይሳባል። እዚህ ጋር ነው ራስን የመቀበል መርህ የሚመጣው። በራስሽ እድገትና ደስታ ላይ በማተኮር በጣም ማራኪ የሆነ ስሜታዊ ብቁነት ወይም ራስሽን የመቻል ስሜትን ትፈጥራለሽ። ህይወትሽ እንዲሞላው በእርሱ ላይ የተደገፍሽ ሳይሆን የህይወትሽ አካል እንዲሆን እየጋበዝሽው ነው። የስውር ለውጥ ሁሉንም ነገር ይቀይራል። ነገር ግን ትልቁን ነገር አንርሳ። ሚስጥራዊነትን መላበስ ራስሽን፣ እውነተኛ ማንነትሽን ትደብቂያለሽ ማለት በፍጹም አይደለም። ስለመደበቅ ሳይሆን ስለመጋበዝ ነው። አሁንም ራስሽን፣ አሁንም እውነተኛ ነሽ። ነገር ግን ሁሉንም ነገር በአንድ ጊዜ ለመግለጥ ከመቸኮል ይልቅ ግንኙነቱ በተፈጥሮ እንዲገለጥ እየፈቀድሽ ነው። ይህ ሁለታችሁም ከመዳከም ወይም ከመሰላቸት ይልቅ የምትደሰቱበትና የምትጓጉበትን ተለዋዋጭ ሁኔታ ይፈጥራል። ይህንም በተግባር የምታዩበት መንገድ ይሄ ነው። በሚቀጥለው ጊዜ ስሜትሽን፣ ታሪክሽን ወይም እቅዶችሽን የሚገልጽ ረጅም ዝርዝር ለመናገር ወይም ቴክስት ለመላክ ሲገፋፋሽ ቆም በይ። ለፍላጎት ወይም ለጉጉት የሚሆን ቦታ እየፈጠርኩ ነው ብለሽ ራስሽን ጠይቂ። በምትኩ እሱ እንዲሳተፍ ቦታ የሚተው አጠር ያለ ሀሳብ የሚፈጥር መልእክት ላኪ ወይም ተናገሪ። ንግግሩን ለመያዝ ወይም ለመቆጣጠር ከመሞከር ይልቅ በተፈጥሮ እንዲሄድ አድርጊ። የትንሽ ለውጥ በመካከላችሁ ያለውን ኃይል እንዴት እንደሚለውጥ ስትመለከቺ ትገረሚያለሽ። ሚስጥራዊነትን መላበስ በግልጽነትና በስውርነት መካከል ያለውን ሚዛን መቆጣጠር ነው። ፍላጎቱን ከፍ ለማድረግ በበቂ ሁኔታ ስለ ራስሽ ማሳየትና ትኩረቱ እንዲሳብ ወደኋላ መለስ ማለት ነው። ይህንን ሚዛን በምትፈጥሪበት ጊዜ ወንዶች የማይቋቋሙት የስሜት ጥልቀት ትፈጥሪያለሽ። የምትታወስ ብቻ ሳይሆን የማትረሳ ሴት ትሆኛለሽ። እና በጣም አሪፉ ክፍል ይሄ ነው። ሚስጥራዊነት የምትፈጥሪው ነገር ብቻ ሳይሆን የምትሆኚው ነገር ነው። እያንዳንዷ ሴት ለመገለጥ የሚጠብቅና ለማወቅ የሚያጓጓ የውስብስብነት፣ የጥንካሬና የውበት ገጾች አሉት። እና እነዚያን ገጾች የምትገልጭበትን ፍጥነት በመቆጣጠር እምነትና ፍቅርሽን የእውነት የማግኘት ስጦታ ትሰጪዋለሽ። እና እሱን ሲያገኝ ከፍተኛ ዋጋ ይሰጠዋል፣ ይደሰትበታል። አስታውሽ፣ መስህብ የመጨረሻውን አሳልፎ ስለመስጠት ሳይሆን በታሪኩ እንዲደሰት ስለመፍቀድ ወይም ስለማድረግ ነው። ሚስጥራዊነትሽን ተላብሰሽ አንቺን በማወቅ ጉዞ ተስቦ ሲማረክልሽ ተመልከች። ይህ ነው የመጓጓት ኃይል እና ሁልጊዜም ያለሽ ኃይል ነው። በብልሃት ተጠቀሚበት። በዚህ ጉዞ መጨረሻ ላይ ደርሰሻል እና አሁን ወንዶች ላንቺ ያላቸውን አመለካከት ብቻ ሳይሆን ለራስሽ ያለሽን ማመለካከት የመለወጫ ቁልፎችን ይዘሻል። እነዚህ 7 ድርጊቶች ትቶ ለመሄድ ምቹ መሆን፣ ለትኩረትሽ ዋጋ መስጠት፣ ስሜታዊ ነፃነት፣ እንዲያሳድድሽ ቦታ መስጠት፣ የራስሽን ህይወት ማክበር፣ ገደቦችሽን ማስቀመጥና ሚስጥራዊነትን መላበስ
ጨዋታዎችን ስለመጫወት ወይም አንዳንድ ጊዜ ያለፈባቸው የፍቅር ግንኙነት ምክሮችን ስለመከተል ሳይሆን እነዚህ ክብሯንና ዋጋዋን እንደምታውቁ ሴት ወደ ኃይልና ስልጣንሽ መወጣጫ ናቸው። ይህንን ልጠይቅሽ፣ ከእነዚህ ድርጊቶች ውስጥ የትኛው ነው ለአንቺ በጣም ጎልቶ ይታይሽ? በግንኙነትሽ ወይም ከምንም ነገር በላይ ደግሞ ከራስሽ ጋር ባለሽ ግንኙነት ውስጥ ለውጥ ለመፍጠር እድል ያስተዋልሽው የቱ ጋር ነው? አስደሳች ሁኔታ ይሄ ነው። እነዚህን መሰረታዊ መሪዎች ስትላበሽ እሱን መማረክ ብቻ ሳይሆን የራስሽን ምርጥ ደረጃና ማንነት ትሆኛለሽ። እና ይሄ ኃይል በጣም ማራኪና ማላይ ነው። ፍቅርን፣ ክብርና አድናቆትን ያለምንም ጥረት ይስባል። ምክንያቱም ከእውነተኛነትና ለራስ ከፍ ካለ ክብርና ዋጋ ካለው ቦታ ስለሚመጣ። እንዲሁም እነዚህ መሪዎች ጊዜ በማይሽራቸው ራስን በመቀበልና በሰው ልጅ ስነ ልቦና ላይ በጥልቅ የተመሰረቱ ናቸው። እውነተኛ ኃይል ሌሎችን በመቆጣጠር ሳይሆን ራሳችንን በመቆጣጠርና በመግዛት ላይ መሆኑን ያሳውቁናል። ለደስታሽ፣ ለስሜትሽና ለገደቦችሽ ኃላፊነት ስትወስጂ ማንም የማይቋቋምሽ ትሆኛለሽ። ፍቅርን የምታሳድድ ሳይሆን በተፈጥሮ የምትስብና የምታመጣ አይነት ሴት ትሆኛለሽ። ስለዚህ ቀጣዩ እርምጃሽ ምንድን ነው? በትንሽ ጀምሪ። በየሳምንት የምታተኩሪበት አንድ ድርጊት ምረጪ። ምናልባት ለሱ ቦታ መስጠት ሊሆን ይችላል። እያመነታሽ የነበረውን ገደብ ማስቀመጥ ሊሆን ይችላል። ወይም የልብሽን ወደሚሞላ ፍላጎትሽ በሆነ ስራ ላይ በደንብ ትኩረት ማድረግ ሊሆን ይችላል። ምንም ይሁን ምን ሙሉ በሙሉ ቁርጠኛ ሆኚ እና በግንኙነት ውስጥ ብቻ ሳይሆን በሁሉም የህይወትሽ ክፍል ውስጥ ጉልበትና ኃይልሽ ምን ያህል እንደሚለወጥ ተመልከች። አስተውሽ፣ በዚህ ጉዞ ላይ ብቻሽን አይደለሽም። ይህ አማላይ ሙሉ ቤተሰብ አንቺ ሊደግፍሽ፣ ሊያበረታሽና እድገትሽን ለማክበር እዚሁ አለ። በራሳችሁ ላይ ኢንቨስት ለማድረግ ኃይላችሁን ለመያዝና የሚገባችሁን ፍቅርና ህይወት ለመፍጠር እዚህ በመገኘታችሁ ከልብ አመሰግናለሁ። ይህ ቪዲዮ ከእናንተ ጋር የሚስማማ ከሆነ ቪዲዮ ላይክ እና ሰብስክራይብ በማድረግ የዚህ ለውጥ የጉዞ አካል ለመሆን ዝግጁ ከሆናችሁ ከታች ባለው የኮሜንት ቦታ ላይ ሀሳባችሁን ገለጹልን። የእናንተ ድጋፍ ትልቅ ትርጉም አለው እና ታሪካችሁ ሌሎችን የማነሳሳት ኃይል አለው። እስከሚቀጥለው ጊዜ ድረስ በራስ በመተማመን ደስተኛ በመሆን ቆዩ እና በጣም መልካምና ጥሩ ነገር በቅርቡ እናንተን ለማግኘት እንደሚመጣ አስታውሱ። ስለተከታተላችሁኝ አመሰግናለሁ። ሰላም ቆዩልኝ።